ደህና ነህ? አለን። ደህና ነው እናት። ምን ነው አለ አትልቅስ እናቴ። ደስታኩን የሚያስለቅሰኝ ልጅ የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ደህና ነው እናቴ። አትልቅስ። ምን ነው አለ አትልቅስ። ደህና ነው። አላለቅስም። እኔ እኮ ደስታ ነው የሚያስለቅሰኝ። ደስ ስላለኝ ነው። እሺ ሌላ ነገር አይደለም። እንግዲህ በዚህ መልኩ እናትና ልጅ ተገናኝተዋል ማለት ነው። ማርያምን እኔ በጣም ነው ልቤ የተነካው። እግዚአብሔርን ወላድ ማለት በጣም ከባድ ነው ማለት በዚህ ደረጃ። አንዳንድ ጊዜ ሰዎች ምን ያደርጋሉ መሰላችሁ? ሪሌሽንሽፕ ሲጀምሩ የሆነ ስልጣኔ ይሁን ወይ ደግሞ የተደበቀ ማንነት ይሁን ብቻ በራሳቸው ዲዛይን ወይም ደግሞ በራሳቸው አስተሳሰብ ከዛ ወንድ ሰው ጋር ወንድ ልጅ ጋር ሪሌሽንሽፕ ሲጀምሩ ማለት ነው ማንነታቸውን 100% ቀይረው ነው የሚቀርቡት። ማለት ወይ ያንን ሰው ላለማጣት ሊሆን ይችላል፣ ወይ ደግሞ ያንን ሰው የውሸት ለመቅረብም ሊሆን ይችላል፣ ወይ ደግሞ ላለማጣት ያኔ የሚያስጠላ ማንነት ወይም ደግሞ የሚያስጠላ ላይፍ ከነበረ ከኋላችን ያንን ሰው በዛኛው ላይፋችን እንዳይጠላን ለዚህኛው ላይፋችን የምናደርገው መስዋዕት ሌላ የባሰ ሌላ ማንነት ነው፣ ሌላ መስዋዕት ነው የሚያስከፍለን። እና ከዚች ሴትዮ የተማርኩትን ልነግራችሁ ፈልጌ ነው። አሁን ይቺ ሴት ምንድን ነበር ያደረገችው? ከዚህ በፊት ከዚህ ከአንዱ ትግራይ ወንድማችን ጋራ ማለት ነው ሪሌሽንሽፕ ስትጀምር ስለምትወደው ሊሆን ይችላል አናውቅም እሱን፣ ወይም ደግሞ የሆነ የቀረበችበት የራሷ የሆነ እንትን አላትና ስትቀርበው እመቤት ብላ ነበር የተቀራረበችው፣ ስሟን ቀይራ ማለት ነው። እና ሙስሊምም እንደሆነች አያውቅም ምናምንና ተደብቃ ነበር የቀረበችው። ለምን ተደብቃ እንደቀረበችው ራሷ ናት የምታውቀው በነገራችን ላይ። እና ከቀረበችው በኋላ ግን እንዳጋጣሚ ሆኖ ልጅ ተፈጠረ። ገባችሁ አይደለ? ልጅ ተፈጠረ። ይህ ልጅ ተፈጥሮ ግን እያሳደጉት እያለ አብረው እያሳደጉት እያለ ሳውዲ አረቢያ የሚባል ጅዳ የሚባል ሀገር በነበሩ ሰዓት እሱ ልጁን ወደ ቤተሰብ ልከው ማለትም ወደ አባትየው ቤተሰብ ልከው እሷም እሱም እየሰሩ በነበረ ሰዓት አጋጣሚ ሆነው ባሏ ይታሰርና ጅዳ እስር ቤት ይታሰርና ይጠፋፋሉ ማለት ነው። እሷም የእሱም ቤተሰቦች አታውቅም፣ እሱም እስር ቤት ነው። ስሟንም የሚያውቀው በመቤት ነው። ልጇን ሊያገናኛት አልቻለም ማለት ነው። እሱ የሚያውቀው መቤት ብሎ ነው የሚያውቀው። እሷ ክስቧ የክራብ ራብል ብላ ነው እንግዲህ በእንትን ስሟ ማለት ነው። ማለትም በእስልምና ስሟ እስልምናዋን አዳብራ ማለትም ያኔ በቃ በትክክለኛው እምነቷ ተመልሳ እየኖረች በነበረ ሰዓት ነው እንግዲህ ይሄን የሚያክል ጎረምሳ ልጅ እናቱን እመቤት እያለ ይፈልጋት የነበረው። አትገረሙም? እመቤት እያለ 15 ዓመት ሙሉ እየፈለጋት ነበረ። ግን እኔ ነኝ ብላ መምጣቷ ለራሱ ትልቅነት ነው። በዛ ማንነቷ ሳታፍር በዛ ማንነቷ ሳትል እኔ ነኝ ብላ መምጣቷ ለራሱ በጣም ትልቅ ስነ ምግባር ነው። እና አንዳንድ ጊዜ ሴቶችዬ እዚህ ጋር ትልቅ ትምህርት ልንወስድ የሚገባው ምን መሰላችሁ? ሪሌሽንሽፕ ስንጀምር ያለንን ማንነት ወይም ደግሞ ያለንን ኢንስፔክት ጸባይም ሊሆን ይችላል፣ ያለፈ ታሪክም ሊሆን ይችላል፣ በወጣትነት የሆርሞን መቀየርም ያመጣብን የሆነ አላስፈላጊ ያለ አላስፈላጊ ነገሮች ከህይወታችን ላይ ሊፈጸሙ ስለሚችሉ እነዛን ነገሮች አለመሸሸግ ወይም ደግሞ አለመደበቅ። በቃ
ምክንያቱም ይሄ ወጣትነታችሁ ወይ ደግሞ ሆርሞናችሁ ወይ ደግሞ በቃ ባልፈለጋችሁት መንገድ ነው ያ አሻራ የተጣለባችሁ። ገባችሁ አይደለ? ያ በቃ ባላሰባችሁት መንገድ ግን ትክክል ይሆናል ያላችሁት ነገር መጥፎ አሻራ ሊሆን ይችላል ከህይወታችሁ ላይ። ይሄ ያላሰባችሁት ነገር ያልጠበቃችሁት ነገር ህይወታችሁ ላይ አስቀያሚ ነገር ሊያርፍ ይችላል። ያንን አስቀያሚ ነገር አልፋችሁታል፣ ተጸጽታችሁበታል። ወረድ እናንተ ተስተካክላችኋል። እናንተ ኖርማል እየኖራችሁ ነው። ግን በዛ ማንነታችሁ ሊያሸማቃችሁ የሚመጣ ሰው ገና አጣዋለሁ ብሎ በዛ ማንነታችሁ ሊያሸማቃችሁ የሚመጣ ሰው ካለ ያንን ሰው ከአእምሮችሁ ብሎክ ማድረግ ነው እንጂ ያለባችሁ ገና ያንን ሰው ላለማጣት ሌላ ድጋሜ ስህተት መስራት የለባችሁ። ያ ሰው ሲመጣ ማንነታችሁን ወዶ እናንተን አክብሮ ወዶ ፈልጎ ነው መሆን ያለበት እንጂ ባለፈ ታሪካችሁ ባለፈ ማንነታችሁ ታግ ያደረገ እናንተን የሆነ ሊያደርጋችሁ የሚፈልግ ሰው ካለ በፍጹም ህይወት አይደለም ይሄ። በፍጹም ማለት ሲጀመር ያ ሰው አያስፈልጋችሁም። ይሄ ልልበት የቻልኩት በመሰላችሁ የሆነ አባይ ግድብ ስሰራ በነበረበት ሰዓት ማለት ነው የሆነች ልጅ ነበረችና በጣም በሚያሳዝን ሁኔታ ህይወቷ ቤት እንደሆነ ሳታውቀው አልሆነ ቦታ ላይ ህይወቷን አግኝተዋለች። በቃ ራሷ እንኳን አላወቀችውም። ወጣትነት አለ፣ ላይፍ አለ። አንዳንድ ጊዜ ደግሞ ይህ ወጣትነታቸውን የሚያሳልፉ ሰዎች በጣም የሚያስጠላርሽን እንትን ውስጥ ነው የሚገቡት። አራዳነት ይሁን እንዴት ነው ነቃን አይነት ይሁን ወይ ደግሞ ይስተካከላን አይነት ይሁን አረማመዳቸው የሆነ የሚያስጠላ ነገር ይሆናል። ሰው እንኳን ሲነግራቸው የማይሰሙ ሊሆን ይችላል። እና ይቺ ልጅ በዛች አጋጣሚ ስህተት ሰራች ማለት ነው። በህይወቷ ውስጥ ስህተት ሰራችና ያቺ ስህተት በዙሪያዋ ያለ ሰው ሁሉ ያውቀዋል። በዙሪያዋ ያለ ሰው ሁሉ ማለት ነው። እና የሆነ እዛ አባይ ግድብ ገባችና እየሰራን በነበረ ወቅት ላይ ሪሌሽንሺፕ መጀመር ፈለገች ከሆነ ፐርሰናል ጋር ማለት ነውና ሪሌሽንሺፕ ልጀምር ፈለገችና ማውራት ምናምን በጀመሩበት ሰዓት ያ በዛ ያሳለፈችው ያቺ ስተቷ እሱ ጆሮ ገባች ማለት ነው። በአጋጣሚ ሆኖ እሷ ናት እንጂ የምትወደው ልጁ አይወዳትም ነበርና አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ያርገሻል፣ አንቺ እኮ እንደዚህ ነሽ እያለ በቃ ይተቻታል ማለት ነው። እግዚአብሔርን ነው የምላችሁ። ከዛ በመጨረሻ ላይ መጣችና ኤልሲዬ እባክሽ ጠይቂልኝ፣ እንደዚህ በይልኝ፣ እንደዚህ ሄድኩ ማለት ነው። ላናግረው ሄድኩኝ። እግዚአብሔርን ነው የምላችሁ። ላናግረው ሄድኩና በጭራሽ እሷ ያለችበት የአእምሮ መዳበርና እሱ ያለበት የአእምሮ መዳበር አይገናኝም። እግዚአብሔርን ነው የምላችሁ አይገናኝም። እሷ ነጥቃለች፣ በቃ በስላለች፣ ተምራለች፣ ህይወት አስተምሯታል። በጣም ስነ ስርዓት አላት። በቃ እንደዚህ አይነት መጥፎ ህይወት ያሉ ሰዎች ደግሞ ሲስተካከሉ በቃ የሚመልሳቸው የለም። በጣም በስነ ስርዓት ነው የተመለሰችውና ምንም ማለት አልቻልኩም። በቃ ለሱ ሂጄ እሱ ለኔ የሚመልስልኝ መልስ ማለት እኔን እንደዚህ ዲስሪስፔክት እያደረገኝ ምናምን አይደለም። እሱ ግን ስለሷ የሚያወራኝ ወሬ በቃ ማለት እሷን አይታችሁ እሱን ስታዩት የአይምሮ ላይ እሱ የበሰለው ምናልባት በኪስ ሊሆን ይችላል፣ በስራ ሊሆን ይችላል፣ የሆነ እድገት ላይ ያለ ሰው ሊሆን ይችላል ምናምን። ግን ለሰው ልጅ ያለውን ሪስፔክት እና ለዛች ልጅ ያለውን ሪስፔክት እንዲያው ከዜሮ ራሱ የሚያንስ ቢኖር ከዜሮ ራሱ ያነሰ ነው። ዜሮ እንግዲህ ከዜሮ ያነሰ የለም ማለት ከዜሮ ራሱ ያነሰ ነው ሪስፔክቱ፣ ለሱ ያለው ሪስፔክት ማለት ነው። እና ምንም አላልኩትም። ተወዳታለህ አልኩት። በቃ ይሄን ያልኩት እኔ ተወዳታለህ አልኩት። እወዳታለሁ ግን እኮ ግን አፍራሽ ነው። ግን ማለት አፍራሽ ቃል ነው። ግን እኮ ብሎ ያለፈ ታሪኳን አነስ ግን የሚለው አፍራሽ ቃል ነው። ካልሆነ አልሆነም ነው። አንዴ ስትተውህ ትመጣለህ፣ ስትርቅህ ደግሞ ስትቀርብህ ደግሞ ያለፈ ማንነቷን እያነሳህ ዲስክሪስፔክት አደርጋታለህ። እና ሆይ አልኩት። በቃ እንደዚህ ሆይ ማለት እኔ እንጃ። ካልሆነ አልሆነም ነው አይደል? አልሆነም ነው። ለምንድን ነው ባለፈ ማንነታችሁ እየመጣ የሚያዳቃችሁን ሰው ሲጀመር አይደለም ሪሌሽንሺፕ መጀመር በመንገዳችሁ እንዲያልፍ ራሱ አለመፍቅድ። እኔ በመንገዴ ራሱ አላሳልፈውም።
አይደለም ያለፈ ታሪኬን እያነሳል እየወቀሰኝ እኔ ጋር ሪሌሽንሺፕ እንትን እንዲለኝ በቃ ይቅርታ በቃ ሻልፍ አጥፍቻለሁ እያልኩ መልሼ እያለቀስኩ ለማመጠው ይቅርና በመንገዴ እንዲያልፍ አልፈቅድለትም፣ እንዲያየኝ አልፈቅድለትም። እኔ ትቀላላችሁ እንዴ? እንዲያየኝ አልፈቅድለትም ማለት በቃ እኔን ሰላም እንዲለኝ አልፈቅድላትም ስላችሁ ሆይ አልፈቅድለትም። ማን ነው እሱ? ምንድነው እሱ? እኔ የተሻልኩ ሰው ነኝ እኮ ከሱ ምንም ቢሆን ተምሬበት አልፌያለሁ። እሱ አለ አይደለ ገና ይድረስበት አይድረስበት ሳያቀንተን የሚለው እና ምን ልላችሁ ፈልጌ ነው፣ ስለዚህ ልጅ ላወራችሁ ፈልጌ ነው። ይችል እንግዲህ ምናልባት ይሄ ልጅ ይተወኛል ፍላፈርታም ሊሆን ይችላል፣ ወይ ባለፈው ማንነቴ የሆነ ነገር ያደርገኛል ብላ ሊሆን ይችላል። የደበቀችሁ ማለት ገባችሁ? ማንነቷን የደበቀችሁ ግን 15 ዓመት ዋጋ አስከፈላት። 15 ዓመት ዋጋ አስከፈላት። ያ ማለት ልጇን እንዳታይ ስሟን ስለደበቀች ልጇን እንዳታይ 15 ዓመት ሙሉ ልጇ የእሷን እቅፍ እንደናፈቀ ኖረ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ማንነታችሁን ደብቃችሁ ሪሌሽንሺፕ አትጀምሩ። ሲጀመር ሪሌሽንሺፕ ስትጀምሩ ካለፈ ህይወታችሁ ትምህርት ወስዳችሁ ካለፈ ህይወታችሁ ራሳችሁን አደብራችሁ ነው እንጂ መውሰድ ያለባችሁ ማለትም ትምህርት መጀመር ያለባችሁ ዝም ብላችሁ ያ ሰው ስላማረ ብቻ ያ ሰው ቁመቱ ስላማረው ቁመናው ስላማረ ንግግሩ ስላማረ ብቻ ዝም ብላችሁ ማንነታችሁን ደብቃችሁ ዘው የምትሉ ከሆነ ህይወታችሁ ይበላሻል። ህይወታችሁ እንዳልሆነ ነው የሚባል። ቢያንስ ሴት ልጅ ካለፈ ህይወቷ መማር አለባት። እና እቺ ልጅ ምንድን ያልኳት ቀጥታ ሄጄ ለመተው ውስጥሽ ለመተው የሚያስብ ከሆነ ነው ያልኳት። በቃ ራስሽን መቻል ኮንፊደንስ እንዲኖርሽ የምትፈልጊ ከሆነ ምንም እኔ እንደዚህ ብሎሻል አላልኳትም። ሄዳ ደግሞ ነው ብላው አንገቴ ብታስብለኝስ? ግን በራስሽ ለመቆም ሞክሪ። እሱ አንቺን እንዲወድሽ ለማድረግ ሞክሪ ነው ያልኳት። ዝም ብዬ በቃ አንቺን እንዲወድሽ አድርጊ ማለት ለመተው ትውት ስታረጊ ይመጣ የለ አልፈልግህም ዞር በል ከሆነ ካጠገቤ እንደዚህ በል ምናምን እያልሽ ለማስፈራራት ሞክሪ ነው በቃ መልስ እንትኔ ይሄ ነው። በቃ ለሷ መናገር ያለብኝ ነገር ይሄ ነው። እና ባለፈ ታሪካችሁ የሚተቻችሁ ጭንጋፍ ወንድ ለእናንተ ምንም ስለማያደርግላችሁ አትጀምሩት። እንደዚች ሴት ልጃችሁን ያለ እናት ታሳድገላችሁ። አይታችሁ ከሆነ በቀደም አባቴ ማን ነው እያለ እናቱን እንዴት ከፍ ዝቅ እያደረገ ያዋረዳት እንደነበረ ከሀቢባ ቤት አይታችኋል። አንቺ ማንነሽ አባቴ ማን ነው አሞኛል እያለችው እንኳን እንዴት እያደረገ ከማንም ጋር እየተጋደምሽ ነው እያለ ስንት ነገር እናቱን ሚዲያ ላይ ከሀቢባ ቤት መጥቶ ከፍ ዝቅ ሲያረጋት ነበረ። እየደበደበችኝ እያሰቃየችኝ እያለ እንዴት ነው ከሰው ፊት ክብሯን ሲቀንሳት የነበረ። ይሄ ማለት እንግዲህ አንዳንድ ልጅ እንደዚህ ስለሆነ ማለት ነው። ገባችሁ? እና ትምህርት ቤት ለራሱ ወላጅ ይዘና ተብሎ ወላጅ ልጅየው በቃ ትምህርት ቤት ለራሱ ትክክል ልጅ እንዳልሆነ ትምህርት መምህራኖች ለራሱ ነግሮት እሷ ግን ልጄ ይስተካከልልኛል ብላ ብትቆጣ ልጄ ይስተካከልልኛል ብላ ብትገርፍ እየደበደበችኝ እያሰቃየችኝ አባቴ ማን ነው እያለ እንግዲህ ሚዲያ ላይ አንቺ እንደዚህ ነሽ ካገኘሽው ጋር እንደዚህ ያልሽ እያለ እንግዲህ የእናቱን ሞራል ከፍ ዝቅ እያደረገ ሲሳደብ የነበረ የስዳደግ ልጅ አለ። ገባችሁ? ስለዚህ እንደዚህ አይነት ልጅ እንዳይፈጠርባችሁ እናንተ ሪሌሽንሺፕ ሲጀምሩ አስተውላችሁ ጀምሩ። አይታችሁ መርምራችሁ አስተውላችሁ ነው እንጂ መግባት ያለባችሁ። ከአንዳንድ ጭንጋፍ ወንድ እየገባችሁ ህይወታችሁን እንዳልነበረ እያደረጋችሁ አትጨመላልቁ። ነገ ዋጋ የሚያስከፍላችሁን ነገር አታድርጉ። ነገ የምታለቅሱበትን ነገር አታድርጉ። ከወለዳችሁም ደግሞ ጥርሳችሁ ላይ በጥርሳችሁ አንጠልጥላችሁ ራሳችሁ አሳድጉ። እንደዚህ በጥርሳችሁ ነክሳችሁ ይዛችሁ ራሳችሁ አሳድጉ። ራሳችሁ ልጃችሁን ራሳችሁ አሳድጉ። ይልልበት የቻልኩት እንግዲህ ከዚች ሴትዮ የተነሳ የተማርኩት ትምህርት ስላለ ማለት ነውና እኛ ህፃን አይደለንም። ወተን ሰርተን መብላት እስከጀመርን ድረስ ራሳችንን ማስተዳደር እስከጀመርን ድረስ ሰውነታችንም ስጋችንንም ራሳችን ልንጠብቅ ይገባል ለማለት እወዳለሁ። ላይክ እና ሼር ሰብስክራይብ ያደረጋችሁ እንግዲህ ለና አዲስ ለሚመጡ ለሚፈነጩ ወጣቶች አድርሱልኝ ለማለት እወዳለሁ። አመሰግናለሁ።